ፖርቶፎሊዮ ስራ እንድትቀጠሩም እንዳትቀጠሩም ከሚያደርጉ ነገሮች አንዱ ነው። ስለ ፖርቶፎሊዮ ብዙዎቻችን በዩቲዩብ ብዙ ነገሮች ተሰማሉ። ታዲያ ዛሬ በቦሌ በ22 6 የተለያዩ ፎቶ ስቱዲዮዎች በመዞር ያለ ፖርቶፎሊዮ ስራ ለመቀጠር እሄዳለሁ። ታዲያ እነዚህ ስቱዲዮዎች ስራ ቅጥሬን ይቀበሉኛል አይቀበሉኝ? አብረን እናያለን። መጀመሪያ የምንሄድበት ቦታ ቦሌ እንዳለ ፈራሳ እየታደሰች ስቱዲዮቹ በሙሉ ጠፉ። በመጨረሻም ቦሌ ላይ የመጀመሪያውን ስቱዲዮ እናገኘሁት። ለመቅረጽም ስለማይመች ድምፁን ቀርጬ አሰማቸዋለሁ። አረፍ ብለህ ጠብቀኝ እንዳ ፍሪላንሰር ካሜራማን ኤዲተር ነበር። እንደሰማችሁት ስልክ አስቀምጠ ተብያለሁ። ስልኬንም አስቀመጥኩ። ወደ ሁለተኛው ስቱዲዮአችን እየሄድን እስቲ እናንተ አንድ ጥያቄ ልጠይቃችሁ። ስራ ማመልከቻ በምትሄዱበት ሰዓት ገጠመኛችሁን ኮሜንት ላይ አስቀምጡልኝ እስቲ። ሁለተኛውን ስቱዲዮ ሸገር ሃውስ ውስጥ አገኘሁት። እዚህኛው ስቱዲዮ ውስጥ ምን ባል ይሆን? ቢላንስ ቪዲዮ ዲዛይን እናንተ ጋር ስራ ካለ ወስደህ ትሰራለህ። ፋይሎችን በቴሌግራም ቪዲዮ ነው ፎቶ ነው የምሰራው። ሁለቱንም እሰራለሁ። ሁለተኛው ስቱዲዮ ገብቼ ወጥቻለሁ። እዚህ ላይ ውስጥ ግን ሁለቱም ያሉኝ እስካሁን ስራ እንዲባለኝ ስልክህን አንስተንና የራሳችን እንደውላለን ያሉ። እዚህ ላይ ግን ቢያንስ ቴሌግራም ላይ እስካሁን የሰራቸው ስራዎች ላከልኝ። ፖርቶፎሊዮ አዘጋጅቼ ቢሆን ኖሮ ግን የሆኑ ነገር አይፈጠርም ነበር ማለት ነው። ወደ ቀጣዩ ስቱዲዮ ከመሄዳችን በፊት ግን በተለይ በእኔ ዙሪያ ያላችሁ ካሜራማንና ቪዲዮ ኤዲተር ስራ ለመቀጠር ስትፈልጉ ማድረግ ያለባችሁ ነገር ልንገራችሁ። የመጀመሪያው እስከዛሬ የሰራችሁትን ስራ ሰብስባችሁ ምርጥ ፖርቶፎሊዮ ማዘጋጀት። ምክንያቱም ፖርቶፎሊዮ ከሌላችሁ እንደኔ እንደምታዩት ገጽታን ትባላላችሁ እንጂ የመደወል ቻንሱ የመቀጠር ቻንሳችሁ በጣም አነሳኛ ነው። ፖርቶፎሊዮ ካዘጋጃችሁ በኋላ ግን እንደ ፍሪወርክ ያሉ የተለያዩ ቴሌግራም ቻናሎች አሉ፣ ስራ ቅጥር ማስታወቂያ የሚወጣበት። በዛ ላይ ያን በመጠቀም እንደኔም መከራተት የማይጠብቅባችሁ፣ በዛ ላይ ስራ እድል ይኖራል። ሊንክ ብቻ በመላክ ባላችሁበት ቁጭ ብላችሁ ቤታችሁ ሆናችሁ የስራ እድል ልታገኙ ትችላላችሁ ማለት ነው። ጥሩ ስራ ከሰራችሁ ፖርትፎሊዮን ለመስራት ፍሪ ዌብሳይቶች አሉ። ሳይት ብለስ ውስጥ ያሉ ሚክስ አይነት ያሉ የተለያዩ ፍሪ ዌብሳይቶች አሉ። እነሱ ላይ እየገባችሁ ወዳችሁ ማዘጋጀት ትችላላችሁ። አሁን ወደ ሶስተኛው ስቱዲዮአችን ጉዟችን እንጀምራለን። ያለ ፖርትፎሊዮ ቀጥሩኛል ወይስ የያዝኩን ፋይል አሳየኛል? እኔ ያደናበር ሶስተኛው ስቱዲዮአችንን ከሸገር ፊት ለፊት ያለው ህንጻ ላይ ያገኛል። ፎቁ ጠፍቶብኝ ተሽከረከርኩት። ፎቁ በዚህ ገብቼ በዛው በራሱ ተመልሼ ወጣ። እዚህኛው ስቱዲዮ ሰራተኛ እንዳላቸውና እንደማይፈልጉ ነገሩ። ጉዞዬን ወደ 22 ጀመርኩ። ከቦሌ ወደ 22 መስመር እስካሁን አንድ ስቱዲዮ እያገኘሁ አይደል። ነገሩ ጥግ ጥጉን ይዘው ስለሚካሄድ አይታየኝም። ከዛ ነው መሀሉ ስለፈረሰ ጥግ ጥጉን ይዛችሁ የምትሄዱት። አሁን በእኔ መስመር በዚህ ያለ ፎቅ ታፔላ አይታየኝም። የፎቶ ቤት ያለ እንደዚህ ሁሉም ጥግ ጥጉን ይዞ ነው የሚሄደው። ይላችሁ እዛ ላይ ፀሐዩ እንዲህ እዚህ አይነት መሽሎክ ይሾለካል። ላይ
እንዴት አድካሚ እንደሆነ እያያችሁት ነው አይደል? እንግዲህ በቦሌ ዞሬ አሁን በ22 ምናምን እያልኩ በዛ ላይ ፀሐይ ነው። ሲቀጥል ደግሞ ትቀጠሩ አትቀጠሩ ምንም እርግጠኛ ናችሁበት ነገር የሚዞሩት። ስለዚህ ፖርቶፎሊዮ ማዘጋጀቱ ምንም ጥያቄ የሌለው ነገር ነው ማለት ነው። ይህን ቪዲዮ እየሰራሁበት ያለሁበት ዋነኛው ምክንያት ፖርቶፎሊዮ ሳታዘጋጁ ስራ መፈለግ ምን ያህል አድካሚ እንደሆነ እንድታውቁልኝ በሚል ነው። ሁለተኛ ስቱዲዮአችን አግኝተናል። ድምፅ ወላ ተዛነፈ በደካ ቪዲዮ ይባላል። አሁን እየገባንበት ያለው ስንሰማል እንደውም እንደምንባል ዝግ ነው ያለው ዝግ ነው። ሌላኛው ነገር ደግሞ እንደዚህ መመለስም አላቱ ማለት ነው። ሶስተኛውና የመጨረሻው ስቱዲዮ ገባው። እንደዚህ ደግሞ ዝሎ ቁጭ ብያለሁ ትላለህ። ሶስተኛ የገባንበትም ስቱዲዮ ሰው አለን አሉ። ስለዚህ ጨርሰናል ማለት ነው። ፖሊስ 3 ቦታ አይተናል፣ ሲያወራ 3 ቦታ አይተናል። እንግዲህ አልተሳካም ማለት ነው። እሱም ጋር ስልክ የተቀበሉ እንጂ ግን እርግጠኛ አይደለም። አሁን እንጀምር አንጀምር እርግጠኛ አይደለም። እንግዲህ ድካሙን በዋናነት ላሳያችሁ የፈለኩት ይሄን ቪዲዮ የሰራሁበት ምክንያት። በሌላ ቪዲዮ እንገናኛለን። አብራችሁ የነበርኩት ዳግም ነበርኩ። ቻው።